ኢብራሂም ሱልጣን የሙስሊም ሊግ አለቃ ዲስኩሩን ሲያደርግ ኤርትራ መቼም ቢሆን ከኢትዮጵያ ጋር ሆና አታውቅም አለ። በየአውራጃው እየዘረዘረ 300,000፣ 500,000፣ 700,000 ሕዝብ የኛ ፓርቲ ነው አለ። ጥያቄን ቀጠልኩ። ኤርትራ ከኢትዮጵያ ጋር ሆና አታውቅም ብለሃል። እንዲህ ተሆነ በሁለቱ ሀገር መካከል ጠረፍ በየት ነበር የሚያልፈው ጣሊያን ተመምጣቱ በፊት? መልስ አላውቅም። ከየአውራጃው ያለህን ደጋፊ የሕዝብ ቁጥር ሰጥተሃል። ድምሩ ስንት ነው? ተደምሮ 3 ሚሊዮን ሆነ። የኤርትራ ሕዝብ ቁጥር ስንት ነው ብዬ ጠየቅኩ። መልሱ አላውቅም እንግሊዞችን ጠይቃ የሚል ሆነ። እኔም ከ1 ሚሊዮን አይበልጥም አልኩ። ሁሉም ሳቅ። በክርክሩ ጊዜ መስኮብ አንድ ሪዞሉሽን አቀረበ። እርሱም አሰብ ብቻ ለኢትዮጵያ ተሰጥቶ ሌላው ነፃ ይሁን የሚል። ብዙ መንግስቶች በነፃነት ላይ አጌንስት ቮት ማድረግ አንችልም አሉ፣ አረቦችም ጭምር። በጣም ተቸገርኩ። ይህንን በተቀበልኩ ጊዜያት ኤርትራን መቼም አናገኝ። የተቃወምኩ ጊዜያትም አሰብንም ሁሉንም ልናጣ እንችላለን። ይህ በአክሊሉ ሀብተወልድ ማስታወሻ ገጽ 69 ላይ የሰፈረ ነው። ኤርትራን ወደ ኢትዮጵያ ለመመለስ ከተደረጉ ክርክሮች አንደኛው ላይ የተነሳ። ኤርትራ በታሪክ የኢትዮጵያ አካል ነበረች። ኤርትራን ከኢትዮጵያ ለመነጠል በተባበሩ መንግስታት ድርጅት የተደረጉ ተደጋጋሚ ክርክሮች ምን ጉዳዮችን ያካተቱ ነበሩ? ከአረቦች ሴራ እስከ ምዕራባውያን ግትርነት የነበሩ ፈተናዎችስ ምንድን ናቸው? በኒውዮርክ ከሚገኙት የተባበሩ መንግስታት ድርጅት አዳራሾች፣ በካይሮና በደማስቆስ ከሚገኙት ምስጢራዊ የስትራቴጂ ክፍሎች ድረስ ይህ ኤርትራን ከኢትዮጵያ ጋር የመዋሃድ ሙግትና ይህንን ውህደት ለማምከን የተሸረቡትን ቀጠናዊ ሴራዎች እንመለከታለን። ይህ ዓመታትን የፈጀ ትግል የኤርትራ ጉዳይ በተሰኘው የአምባሳደር ዘውዴ ረታ መጽሐፍና በወቅቱ ኤርትራን ወደ ኢትዮጵያ ለመመለስ ሲሯሯጡ በነበሩ ታላቁ ዲፕሎማት ጸሐፌ ትእዛዝ አክሊሉ ሀብተወልድ ማስታወሻ ላይ በስፋት ተዳሷል። ሁለቱን መጽሐፍት በዋቢነት በመጠቀም ያን ጊዜ ወደ ኋላ እናስታውሳለን። የሁለተኛው የዓለም ጦርነት መጠናቀቅ አዳዲስ የጂኦፖለቲካና የኃይል አስተላለፎችን ያስከተለ ነበር። በምስራቅ አፍሪካ የጣሊያን ቅኝ ገዥ ጦር በኢትዮጵያ በደረሰበት ሽንፈት ምክንያት የተፈጠረውን ክፍተት እንግሊዝና ፈረንሳይ ለመጠቀም ፈለጉ። ከ19ኛው ክፍለ ዘመን መጨረሻ አንስቶ በጣሊያን ቅኝ ግዛት ስር የቆየችው ኤርትራ በዚህ ክፍተት ውስጥ በጂኦፖለቲካው ስትራቴጂክ ስፍራ ላይ በመሆኗ በተለያዩ ኃይሎች በተለይም የኢትዮጵያን መዳከም በሚፈልጉ ሀገራት ፍላጎት ስር ወደቀች። አዲስ የተመሰረተው የተባበሩት መንግስታት ድርጅትም የመጀመሪያው ትልቅ ፈተና ገጠመው። ኤርትራን ለማን ያድርጋት? ኢትዮጵያ ኤርትራን የተሰረቀ አካሏ አድርጋ ትቆጥራት ነበር። ለኢኮኖሚ ህልውናዋና ለብሔራዊ ደህንነቷ ወሳኝ የሆነው ታሪካዊ የባህር በሯም ነበረች። ነገር ግን ከቀይ ባህር ማዶና በሰሜን አፍሪካ የኢትዮጵያን መዳከም የሚሻና ለዚህም የሚሰራ የኃይል አሰላለፍ እየተፈጠረ ነበር። ለአረቡ ዓለም ኤርትራ ወሳኝ የአረብን ተጽዕኖ ሊያስፋፋ የሚችል እስላማዊ ግዛት የሆነ የባህር ዳርቻ እንድትሆን መስራት ቀዳሚው ግብ ሆነ። በተባበሩት መንግስታት ድርጅት ስር አጣሪ ቡድኖች እየተቋቋሙ ኤርትራ ነፃ ሀገር፣ የኢትዮጵያ አካል ወይስ ቅኝ ገዢዎች በሞግዚትነት የሚያስተዳድሯት ትሁን የሚለው ላይ ሁሉም የየራሱን ፍላጎት ይዞ ይራኮት ጀመር። አምባሳደር ዘውዴ ረታ የኤርትራ ጉዳይ በሚለው መጽሐፋቸው ላይ የኤርትራ የፖለቲካ መሪዎች ከተባበሩ መንግስታት ድርጅት መርማሪ ኮሚሽን ጋር ያደረጉትን የጥያቄና መልስ ቆይታ እንዲሁም የኮሚሽኑን የተዛባ የውሳኔ ሐሳብ ከገጽ 81 እስከ 95 ባለው ክፍል ላይ ዳሰዋል። ዋና ዋናዎቹን ሐሳቦች ስንመለከት እንዲህ ይላል። ህዳር 7 ቀን 1947 ዓ.ም የአራቱ ኃያላን መርማሪ ኮሚሽን ቡድን በኤርትራ የሚንቀሳቀሱትን የልዩ ልዩ የፖለቲካ ፓርቲዎች ሐሳብ የሚያደምጥበት ቀን ስለሆነ የመጀመሪያው ፕሮግራም ለሀገር ፍቅር አንድነት ማህበር እንዲሰጥ ተወሰነ። ደጃዝማች በየነ ባራኪ ፕሬዝዳንት፣
አቶ ተድላ ባይሩ ዋና ጸሐፊ፣ ፊታውራሪ ፀሐይ አደም ገንዘብ ያዥ፣ ሼህ ሱሌማን ኤልዲን አህመድ አባል፣ ሰይድ አህመድ ሁሴን አዮቲ አባል። ሰልፋቸውን አሳምረው በሥርዓትና በወግ በተጠሩበት ሰዓት ቀረቡ። የመርማሪው ኮሚሽን ቡድን የዕለቱ ሊቀመንበር የሆነው የመስኮቡ ወኪል ሙሴ አርተሚ ፊዮዶሮቭ አንድነቶችን ሲቀበል ባደረገው የመክፈቻ ንግግር ወደኛ ዘንድ እንድትመጡ የተደረገው ሐሳባችሁን በግልጽና ፍጹም በሆነ ነፃ መንፈስ እንድትናገሩት ነው። ፍጹም ነፃ በሆነ መንፈስ በምትገልጡት ሐሳብ ካስተዳደሩ ከእንግሊዞች በኩል ማለቱ ነው ምንም አይነት ጥቃት እንደማይደርስባችሁ እናረጋግጥላችኋለን አለ። የመስኮቡ ወኪል ይህን የተናገረው እንግሊዞችን ለመንካት በግል ሐሳቡ ተመርቶ ነው እንጂ ኮሚሲዮኑ የተስማማበት መግለጫ አልነበረም። የአንድነቶች ድርጅት ፕሬዝዳንት ደጃዝማች በየነ ባራኪ በነጭ የሀገር ልብስ አሸብርቀው የኢትዮጵያን ባንዲራ አንግተው ከፍ ያለ ግርማ ሞገስ ባለው አቀራረብ በሰጡት መልስ ለተነሳንበት ለኢትዮጵያዊነት ዓላማችን በምናደርገው ጥረት ካስተዳደሩ በኩል ምንም አይነት ችግር አይደርስባችሁም የሚል የዋስትና ቃል ስለነገራቸውን እናመሰግናቸዋለን። እኛም ያስተዳደሩ ክፍል ችግር ይፈጥርብናል ወይም ያጠቃናል ብለን የማንሰጋ መሆናችንን እናረጋግጥላቸዋለን። ካስተዳደሩም ሆነ ከየትኛውም አቅጣጫ ችግርና እንቅፋት ቢገጥመንም ባይገጥመንም ነፃ በሆነው መንፈሳችን ላይ ፍርሃት ሳናስገባ ደካማነት ሳይሰማን በዛሬው ዕለት ለእናንተ ለሃያላን መንግስታት እንደራሴዎች ለማስገንዘብ የምንፈልገው ሳንወድ በግድ በኮሎኒያሊስት ጣሊያን የተነጠቅነው ኢትዮጵያዊነታችን እንዲመለስልን እስከ ሞት የቆረጥንበት መሆኑን ብቻ ነው ካሉ በኋላ ዋናው ጸሐፊ አቶ ተድላ ባይሩ ዝርዝሩን መግለጫ እንዲያቀርቡ ጠየቁ። ተድላ ባይሩ በሰጡት መግለጫ የመርማሪው ኮሚሽን አባሎች የኤርትራን የወደፊት ዕድል ለመወሰን በሚያደርጉት ጥናት ከዚህ የሚከተሉትን ዋና ዋና ጉዳዮች በቅድሚያ እንዲገነዘቡት አመለከቱ። 1. የኤርትራ ሕዝብ ትውልዱንና ታሪኩን መሰረት አድርጎ የጠየቀውን ኢትዮጵያዊነት ለማስፈጸም ይህ የአገር ፍቅር አንድነት ድርጅት የተቋቋመው ጣሊያን ከመላ ኢትዮጵያ በተባረረ ማግስት በግንቦት 1941 ዓመተ ምህረት ነው። 2. የአገር ፍቅር አንድነት ድርጅታችን ከ1941 ዓመተ ምህረት ጀምሮ ዓላማውን ከግቡ ለማድረስ የሚያደርገውን ጥረት ለመቃወም ዛሬ ከናንተ ፊት የሚቀርቡት የእስላም ሊግና ሊበራል ፕሮግሬሲስት የተባሉት ፓርቲዎች የተቋቋሙት የአራቱ ኃያላን መንግስታት መርማሪ ኮሚሽን ወደ ኤርትራ መምጣቱ ከታወቀ በኋላ ነው። 3. በተለይ ፕሮ ኢጣሊያ ተብሎ በሮማ መንግስት በጀት የሚመራው ማህበር በድንገት ብቅ ያለው የመርማሪው ኮሚሽን ቡድን ከሎንዶን ተነስቶ ወደ አስመራ ለመምጣት ጉዞውን ሲጀምር ነው። 4. የራቢጣ ኤል ኢስላሚያ የተባለው የእስላም ሊግ 1 ዓመት ባልሞላ ጊዜ ውስጥ በውጭ መንግስት እርዳታ በተቋቋመ ጊዜ ከምዕራባዊው ቆላ ህዝብ አብዛኛው አባል ሆኖ የተመዘገበው የድርጅቱ ዋና ዓላማ የእስልምና ሃይማኖትን ለማስፋፋትና በተለይም ክርስቲያኖች በሚበዙበት ክፍለ ሀገር እስላሞች እንዳይበደሉ ይከላከላል የሚል ፕሮፓጋንዳ ስለተነዛ ነው። እንደ እውነቱ ከሆነም የምዕራባዊው ቆላ ኤርትራዊ ህዝብ ፕሮፓጋንዳ ስለበዛበት የሃይማኖት ጭቆና ይደርስብኝ ይሆን ብሎ በጥርጣሬ ከመስጋቱን በስተቀር ኢትዮጵያዊነቱን አይከድም። የዚህ የእስላም ሊግ መሪዎችም ከኢትዮጵያ ጋር ምንም አይነት ግንኙነት የለንም፣ ኢትዮጵያንም አንፈልግም ብለው የሚጮሁት በ1941 ዓመተ ምህረት የአንድነት ማህበራችን ሲቋቋም መስራች አባሎች ሆነው ብዙ አገልግሎት የሰጡን ናቸው። የሃያላን መንግስታት ወኪሎች እንደምታውቁት የአንድነት ድርጅታችን ኤርትራን ጣሊያን ተመልሶ ይግዛት ወይም የዛሬ 6 ዓመት የተጀመረው የእንግሊዝ አስተዳደር ይቀጥል አይልም። የድርጅቱ ዓላማ በዚህ አቋሙ ሀብት ካላቸው ከውጭ መንግስታት አንዳች እርዳታ አያገኝም፣ ቢቀርብለትም አይቀበልም። የእስላም ሊግና የሊበራል ፓርቲዎች ግን ኢትዮጵያን ስንቃወም የውጭ እርዳታ እናገኛለን በማለት ስለ ኤርትራ የወደፊት ዕድል የሚያቀርቡት ሐሳብ ሁሉ ለግላቸው ከሚያልሙት ጥቅም ጋር የተያያዘ መሆኑን እናንተ ክቡራን ዳኞች እንደምትረዱት ሙሉ ተስፋችን ነው። 5. የአራቱ ኃያላን መንግስታት ዳኞች ለኤርትራ የወደፊት ዕድል ትክክለኛ ውሳኔ መስጠት የሚችሉት የአብዛኛው የኤርትራ ህዝብ ጥያቄና ጽኑ ፍላጎት ምን መሆኑን በትክክል ሲያውቁ ብቻ ነው። ይህ ህዝብ በመከራውም ሆነ በሰላሙ ዘመን
የኢትዮጵያዊነት ስሜቱን ጠብቆ የቆየ አረንጓዴ፣ ቢጫ፣ ቀይ የሆነውን ሰንደቅ ዓላማ ለብሶ የኖረ ነው። ይህ ሕዝብ በዘሩና በታሪኩ በባህሉና በኢኮኖሚ ሕይወቱ ከመሠረት ሀገሩ ከኢትዮጵያ ተለይቶ መኖር እንደማይችል ክቡራን ዳኞች እንደምትረዱት አንጠራጠርም። በጠቅላላው ህዳር 17 ቀን 1947 ዓ.ም ከመርማሪው ኮሚሽን ጋር በተደረገው ሰፊ ውይይት የአንድነት መሪዎች በሚያምኑበት ዓላማ እስከ መጨረሻው ለመዝለቅ ያሳዩት የቆራጥነት መንፈስ በዳኞቹ ላይ አንድ አይነት ከፍተኛ ግምት አሳድሮባቸዋል። ቀጣዩ ቡድን የሊበራል ፕሮግሬሲስት ፓርቲ ነው። ጥቅምት 18 ቀን 1947 ዓ.ም ከእኩለ ቀን በፊት ራስ ተሰማ አስበሮም ፕሬዝዳንት፣ ግራዝማች ስዩም ማሾ ዋና ጸሐፊ፣ ደጃዝማች አብርሃ ተሰማ አባል፣ ደጃዝማች ስብሃቱ ዮሐንስ አባል፣ አዝማች ካሱ መልኬ አባል፣ ግራዝማች በየነ ካህሳይ አባል ሆነው ቀርበዋል። የፓርቲው ፕሬዝዳንት ራስ ተሰማ አስበሮም ለኮሚሽኑ ከሰጡት ሰፊ መግለጫ ውስጥ ቁም ነገሮቹ የሚከተሉት ነበሩ። በአፄ ዮሐንስ ዘመን የባዕድ መንግሥት ከውጭ መጥቶ ከኢትዮጵያ ላይ ቆርሶ የወሰደው ሀገር የለም። ጣሊያን ኤርትራን ቅኝ ግዛቱ ያደረገው አፄ ዮሐንስ ከሞቱ በኋላ የኢትዮጵያን ሥልጣን የተረከቡት ንጉሥ ምኒልክ በገንዘብ ስለሸጡለት ነው። እንደሚታወቀው የተሸጠ ዕቃ በማንኛውም መንገድ እንደማይመለስ ሁሉ ዛሬም የኢትዮጵያ መንግሥት ከ50 ዓመት በፊት የሸጥኩት ሀገር ይመለስልኝ ማለት አይችልም። የኢትዮጵያ መንግሥት ኤርትራን በግዴታ ካልወሰድኩ ብሎ የሚታገል መሆኑ ለማንም ግልጽ ነው። ይህ መንግሥት በትግራይ ወንድሞቻችን ላይ የመሠረተው የግፍ አስተዳደር በጣም የሚያሳዝን ስለሆነ ይህ አስከፊ ዕድል በእኛም በኤርትራውያን ላይ እንዲደርስብን አንፈልግም። የኤርትራና የትግራይ ሕዝቦች አንድ አይነት ዘርና አንድ አይነት ባህል ያላቸው፣ አንድ አይነት ቋንቋ የሚናገሩ ስለሆኑ በአንድነት ተዋህደው ነፃ መንግሥት ለማቋቋም እንዲወሰንላቸው አጥብቀን እንፈልጋለን። እነዚህ እጅግ የታወቁት የአካለ ጉዛይ መኳንንት ኤርትራ ወደ ኢትዮጵያ ከምትመለስ በእንግሊዝ ወይም በጣሊያን የሞግዚት አስተዳደር ከቆየች በኋላ ነፃነቷን ልታገኝ ይገባል በማለት ብዙ ጥረት ያደረጉ ናቸው። የእስላም ሊግ ጥቅምት 18 ቀን ከእኩለ ቀን በኋላ ኢብራሂም ሱልጣን አሊ የሊጉ ዋና ጸሐፊ፣ ከብሪ አብዱልቃድር የአስመራ ወኪል፣ ሰይድ ኦስማን ሃዮቲ የምጽዋ ወኪል፣ ቃዲ ሙሳ አደም የከረን ወኪል፣ ሐጂ ሱለይማን አህመድ አባል፣ ደጃዝማች ሐሰን አሊ አባል ሆነው ቀርበዋል። በ1941 ዓ.ም የአገር ፍቅር አንድነት ማህበር ሲመሰረት ከመጀመሪያዎቹ አባሎች አንዱ የነበረው ኢብራሂም ሱልጣን ዛሬ በእስላም ሊግ ስም ሆኖ ባደረገው ንግግር የገለጻቸው ዋና ዋና ነጥቦች የሚከተሉት ነበሩ። 1. የኤርትራ ሕዝብ 2/3 እስላም ነው። የክርስቲያኑ ክፍል እጅግ ቢበዛ 1/3 ቢሆን ነው። ስለዚህ ለሀገሪቱ የወደፊት ዕድል የአብዛኛውን ሕዝብ ሐሳብ ይዞ የቀረበው የእስላም ሊግ ፓርቲያችን ስለሆነ ለመላው የኤርትራ ሕዝብ ተጠሪነቱንና በሕዝቡም ስም ለመናገር የሚችል መሆኑን የአራቱ ኃያላን መንግስታት እንዲያውቁልን እንጠይቃለን። 2. የአገር ፍቅር አንድነት እየተባለ ከሚጠራው ድርጅት አባሎች መካከል አብዛኛዎቹ ኤርትራውያን ያልሆኑ ከውጭ የመጡ የኢትዮጵያ ተወላጆች መሆናቸውን ኮሚሽኑ እንዲገነዘብልን እንፈልጋለን። 3. የእስላም ሊግ ፓርቲ የተመሰረተው ለኤርትራ ሕዝብ ነፃነትን ለመጠየቅ ነው። ነገር ግን ታላላቅ መንግስታት ኤርትራ ነፃ መንግስት ሆና ለመተዳደር አልደረሰችም ካሉ ለተወሰነ ዘመን በእንግሊዝ ሞግዚትነት እንድትቆይ የእስላም ሊግ ፓርቲያችን ይስማማል። የአራቱ ኃያላን መርማሪ ኮሚሽን አባሎች በሚፈጽሙት ተግባር በኤርትራ የእንግሊዝ ወታደራዊ አስተዳደር ባዘጋጀው ፕሮግራም መሰረት ሕዝቡን በመወከል በስፋትም ሆነ በድርጅት የታወቁት እነዚህ 3 የፖለቲካ ፓርቲዎች ቢሆኑም መርማሪው ኮሚሽን አስመራ ሊደርስ አቅራቢያ የተፈጠሩት እንደ ፕሮ ኢጣሊያ የመሳሰሉት ጥቃቅን ማህበሮችም በመጨረሻው ሐሳባቸውን እንዲገልጹ ተፈቅዶላቸዋል። በአስመራ ከተማ ከየፓርቲዎቹ ጋር የሚደረገው ንግግር ከተፈጸመ በኋላ መርማሪው ኮሚሽን በሀገሩ ውስጥ እየተዘዋወረ ከልዩ ልዩ የወረዳና የቀበሌ ነዋሪ ሕዝብ ወኪሎች ከገበሬዎችና ከጥቃቅን ኢንዱስትሪ ሰራተኞች ጋር በቀጥታ በመነጋገር
በጽሑፍም ሆነ በቃል የሚገለጸውን ሐሳብ ሰብስቧል። ኮሚሽኑ የሕዝብ ተመራጮቹን በማነጋገር ብቻ ሳይወሰን እነዚህ ሰዎች በትክክል ከሕዝቡ የተመረጡ መሆናቸውን ለማረጋገጥ ቁጥጥር ያደርግ ነበር። በተለይ የፈረንሳይና የመስኮብ መልእክተኞች በአዘጋጆቹ በእንግሊዞች ላይ አንድ ጉድለት ለማግኘት ብርቱ ጥረት አድርገዋል። የአራቱ ኃያላን መርማሪ ኮሚሽን አባሎች በሚፈጽሙት ተግባር እያንዳንዳቸው ለየመንግስታቸው ጥቅም ቅድሚያ እንዲሰጡ ስለታዘዙ የሕዝቡን ሐሳብና ፍላጎት የሚያዳምጡበት ትክክለኛ አቋም አልነበራቸውም። ከህዳር 1947 ዓ.ም እስከ ሰኔ 1948 ዓ.ም ድረስ ለ7 ወራት የኤርትራን የሶማሌንና የሊቢያን ሕዝቦች ፍላጎት በማጥናት ከከረሙ በኋላ አራቱ ዳኞች አስተያየታቸውን ሲሰጡ 2 ለ2 የተከፋፈሉ ሆነው ቀረቡ። በሐሳብ ከተለያዩባቸው ብዙ ጉዳዮች ይልቅ የተስማሙባቸውን 3 ነጥቦች በመጀመሪያ መግለጹ የሚቀል ይሆናል። 1. አራቱም የቀድሞቹ የጣሊያን ቅኝ ግዛቶች ኤርትራ፣ ሶማሌና ሊቢያ አንዳቸውም ነጻነት ተቀብለው ራሳቸውን ለማስተዳደር አልደረሱም ብለው ተስማሙ። 2. አራቱም የሞቃዲሾ ሶማሌን ጣሊያን በሞግዚትነት እንዲያስተዳድረው ከመስጠት በስተቀር ሌላ መፍትሄ የለውም አሉ። 3. አራቱም ከኤርትራ ከሶማሌና ከሊቢያ ሕዝቦች በጣም አብዛኛዎቹ የጣሊያንን አስተዳደር የማይቀበሉ መሆናቸውን አረጋግጠዋል። ሆኖም መስኮብና ፈረንሳይ የጣሊያንን ጥያቄ ለመደገፍ ተመሳሳይ አቋም ወስደው ኤርትራ፣ ሶማሌና ሊቢያ ለነጻነት ደረጃ እስኪበቁ ድረስ ጣሊያን በሞግዚትነት እንዲያስተዳድራቸው ጠየቁ። የፈረንሳይ ሪፐብሊክ ከ1945 ዓ.ም ጀምሮ ለጣሊያን ኮሎኒዎች በሙሉ እንዲመለሱላት የሰጠችውን ሙሉ ድጋፍ እስከ መጨረሻው ለመቀጠል መወሰኗ የሚያጠራጥር አልሆነም። የአራቱ ኃያላን መርማሪ ኮሚሽን ኤርትራ በሰነበተበት ጊዜ የፈረንሳዩ ወኪል የጣሊያንን ዕድል ለማቃናት ምን ማድረግ እንዳለበት ከውጭ ጉዳይ ሚኒስትሩ በምስጢር የተሰጠው መምሪያ የሚከተለው ነበር። 1. ከጣሊያን ጋር መሆን እንፈልጋለን የሚለው ወገን በተለይም ፕሮ ኢጣሊያ የሚያቀርበው ሐሳብ የአብዛኛውን ሕዝብ ስሜት የሚወክል መስሎ በኮሚሽኑ አባሎች ዘንድ እንዲገመት ብርቱ ጥረት ማድረግ። 2. ከኢትዮጵያ ጋር እንቀላቀል የሚሉት የአንድነት ማኅበር አባሎች በሚቀርቡበት ጊዜ የሕዝብ ወኪልነታቸው እስከ ምን ድረስ እንደሆነ በሕዝቡም ስም ለመናገር የሚያስችላቸው ማስረጃ ምን እንደሆነ በመስቀለኛ ጥያቄ አወናብዶ ፍቅሪ ሀገር በአዲስ አበባ መንግሥት ገንዘብ የቆመ መሆኑን ማጋለጥ። ይህም በሚደረግበት ጊዜ ፈረንሳይ የኢትዮጵያ ተቃዋሚ መስላ በግልጽ እንዳትታይ ብርቱ ጥንቃቄ ማድረግ። 3. ኢትዮጵያ የአሰብን የባህር በር እንድታገኝ ፈረንሳይ ሙሉ ድጋፏን ለመስጠት መወሰኗን ደጋግሞ ማሳወቅ። 4. እንግሊዞች ለራሳቸው ጥቅም ሲሉ ጣሊያንን ከቀድሞዎቹ ቅኝ ግዛቶቿ በተለይም ከኤርትራና ከሊቢያ ለመንቀል ስለወሰኑ ይህ ምኞታቸው በሌሎቹ አባሎች ዘንድ ተቀባይነት እንዳይኖረው የፈረንሳይ ወኪል የተለየ ጥረት እንዲያደርግ። 5. በአሁኑ ጊዜ ለኤርትራ ሕዝብ በጣሊያን ሞግዚትነት ከመተዳደር በስተቀር ሌላ የተሻለ መፍትሄ የለም በማለት የኮሚሽኑን አባሎች ለማሳመን ጥረት ማድረግ። እንግሊዞች በበኩላቸው ባቀረቡት ሐሳብ የኤርትራን ግዛት በሙሉ በተባበሩ መንግስታት እርዳታ ኢትዮጵያ ለ10 ዓመታት እንድታስተዳድር ኃላፊነት እንዲሰጣትና ከ10 ዓመት በኋላ እንደ ሕዝቡ ፍላጎት ታይቶ ቋሚ ውሳኔ ቢሰጥ ይሻላል አሉ። አሜሪካኖች በበኩላቸው ኢትዮጵያን ለመርዳት የሚፈልጉ ለመምሰል ሞክረዋል። ይሁን እንጂ ብዙውን ጊዜ እንደታየው ለቀድሞቹ የጣሊያን ኮሎኒዎች መፍትሄ ይሆናል ብለው የሚያቀርቡት ሐሳብ ሁሉ የተዘበራረቀና ለአፈጻጸም አስቸጋሪ በመሆኑ ከየትኛውም ወገን ተቀባይና ደጋፊ አላገኙ። ለምሳሌ እንግሊዞች መላ ኤርትራን ኢትዮጵያ በሞግዚትነት እንድታስተዳድር ያቀረቡትን ሐሳብ ችላ ብለው አንድ ከኤርትራ ግዛት ውስጥ 3ቱ ደጋፊዎቹ አውራጃዎች አካለ ጉዛይ፣ ሰራይና ሐማሴን ከአሰብ የባህር በር ጋር አሁኑኑ ለኢትዮጵያ እንዲሰጡ፣ 2 የምዕራባዊው ቆላ አውራጃዎች በሙሉ እንዲሁም የአስመራና የምጽዋ ከተሞች ወደፊት ተጠንተው ቋሚ ውሳኔ እስኪሰጣቸው ድረስ በታላቋ ብሪታንያ አስተዳደር እንዲቆዩ የሚል መፍትሄ ለብቻቸው ይዘው ቀረቡ። እዚህ ላይ የጣሊያን ፕሮፓጋንዳ አሜሪካኖችን ምን ያህል እንደማረከ ይታያል።
15 አባል ሀገሮች የተሰየሙበት ንዑስ ኮሚቴ 2 ቀንና ሌሊት በሰፊው የተነጋገረበትና በመጨረሻም በድምፅ ብልጫ ተስማምቶ ለዋናው ኮሚሲዮን ያስተላለፈው ውሳኔ ያንኑ የቤቨን ስፎርሳን ስምምነት የተከተለ ሆነ። 1. ሊቢያ በ3 ተከፍላ ሲራናይክ በታላቋ ብሪታንያ፣ ፌዘን በፈረንሳይ፣ ትሪፖሊታንያ በጣሊያን አስተዳደር ለ10 ዓመት ከቆዩ በኋላ የሊቢያ አንድነት ተጠብቆ ነፃነቷን እንድታገኝ። 2. ሶማሌ ላልተወሰነ ጊዜ በጣሊያን የሞግዚት አስተዳደር እንድትቆይ። 3. ኤርትራ ከምዕራባዊው ቆላ በስተቀር ሌላው በሙሉ ከኢትዮጵያ ጋር እንዲዋሃድ፣ የምዕራቡ ቆላ በሃይማኖቱ ከሚመስለው ከሱዳን ጋር እንዲቀላቀል የንዑስ ኮሚቴው ውሳኔ ለዋናው ኮሚሲዮን ተላለፈ። ይህን ተንተርሶም ግንቦት 17 ቀን 1949 ዓመተ ምህረት በተካሄደው የመንግስታቱ ድርጅት ጠቅላላ ጉባኤ ላይ ውሳኔ ተላለፋል ተብሎ ቢጠበቅም ጉባኤው በድራማዊ ክስተቶች የተሞላ ሆነ። ይህም በኤርትራ ጉዳይ መጽሐፍ ገጽ 172 እስከ 174 ባለው ላይ እንዲህ ሰፍሯል። በጠቅላላ ጉባኤው ላይ የማክሰኞ ግንቦት 17 ቀን ድራማ እነዚህን ሲንገላቱ የኖሩ የቀድሞ የጣሊያን ቅኝ ግዛት ሀገሮች የወደፊት ዕድል ላይ የመጨረሻ ውሳኔ ለመስጠት የተጠበቀው በዚች በግንቦት 17 ቀን 1949 ዓመተ ምህረት በማክሰኞ ምሽት ነበር። ሶቪየት ኅብረትና ሳቴሊቶቹ አረቦቹና ሲያኖቹ ተቃውሟቸውን በማጠንከር በተለይ የሊቢያንና የሶማሌን ጉዳይ ለማሰናከል ቆርጠው ተነስተዋል። የላቲን አሜሪካ ሀገሮች ከፈረንሳይ ጋር ሆነው በተለይ የትሪፖሊታንያ አውራጃና የሞቃዲሾ ሶማሌ ለጣሊያን እንዲዳረጉ የድጋፍ ድምፃቸውን አስተባብረው ቀርበዋል። እንግሊዞች የሲራናይክን አውራጃ ይዞ ለመቆየት ያላቸው ፍላጎት ጽኑ ስለሆነ ሊቢያን በሚመለከት ጉዳይ ደጋፊዎች ሆነው ከተቆጠሩት አባል ሀገሮች መካከል አንዱ በድንገት ሐሳቡን በመለወጥ እንዳይከዳቸው ስጋት ቢኖራቸውም 90% የቀረበው መፍትሄ እንደሚጸድቅ ተስፋ አድርገዋል። በጠቅላላው ጉባኤ እንዲጸድቅ የቀረበው ዶክመንት ለእያንዳንዱ የቀድሞ ቅኝ ግዛት በየሀገሩ እየለየ መፍትሄውን የሚደለድል ስለሆነ የተባበሩት መንግስታት አባል ሀገሮች ለማጽደቅም ሆነ ለመሻር ድምፃቸውን የሚሰጡት በእያንዳንዱ ሀገር ጉዳይ ላይ ነበር። ለሊቢያና ለሶማሌ የተዘጋጁት መፍትሄዎች ሲቀርቡ የሃይቲ ሪፐብሊክ መንግስት የመልእክተኞች መሪ ከሀገሩ ፕሬዝዳንት የተሰጠውን ትዕዛዝ ጥሶ ተቃዋሚነቱን ሲገልጽ የታላቋ ብሪታንያንና አዲሲቷ ሪፐብሊክ የተባለችውን የጣሊያንን መንግስታት አንጀት አሳረረ። በተዘዋዋሪ ጎዳናም የኤርትራን ጉዳይ አሰናከለ። በኤርትራ ጉዳይ ከምዕራባዊው ቆላ በስተቀር ሌላው በሙሉ ከኢትዮጵያ ጋር እንዲዋሃድ የቀረበው ሐሳብ በ37 ሀገሮች ተደግፎ ሕጉ ከሚጠይቀው ከ2/3 የበለጠ ድምፅ ማግኘት ቻለ። ነገር ግን በጣሊያን ሞግዚትነት እንዲቆዩ የተባሉት ሀገሮች ጉዳይ በታየ ጊዜ የአባል መንግስታትን 2/3 ድምፅ ለማግኘት ትሪፖሊታንያ ዕድሜ ለሃይቲ መልእክተኛ 1 ድምፅ ብቻ፣ ሶማሌ ዕድሜ ለሃይቲና ለላይቤሪያ 2 ድምፅ ብቻ ስለጎደላቸው እነዚህ መፍትሄዎች የማይጸድቁ ሆኑ። ለኢትዮጵያ የታሰበው የኤርትራ ጉዳይ ካስፈላጊው ቁጥር የበለጠ ድጋፍ ሲያገኝ ትሪፖሊታንያና ሶማሌ ተፈላጊው ድምፅ ሳይሞላላቸው የቀሩት ጣሊያንን ለመጉዳት በማሰብ ነው በማለት የላቲን አሜሪካ ሀገሮችና ፈረንሳይ እንደ እሳት ነደዱ። እነዚህ የጣሊያን ወዳጆች ወዲያውኑ ተነሳስተው ይህንን የቤቨን ስፎርሳ የተባለውን ፎርሙላ አሽቀንጥረው ለመጣል ድምፃቸውን ማስተባበር ጀመሩ። እነርሱ እንደፈለጉትም የቀድሞቹን የጣሊያን ቅኝ ግዛቶች ጉዳይ ለመወሰን የቀረቡት መፍትሄዎች በሙሉ በአንድነት አጠቃላይ ድምፅ እንዲሰጣቸው ያስፈልጋል የሚል ሐሳብ አቀረቡ። ላቲኖቹና ፈረንሳዮቹ የሚፈልጉት የጣሊያን ዕድል ከተሰናከለ የኤርትራም ጉዳይ እንዲበላሽ ስለሆነ በቤቨን ስፎርሳ ስምምነት መሰረት የተዘጋጁት 3ቱ መፍትሄዎች አጠቃላይ ድምፅ ካልተሰጠባቸው ብለው ተሟገቱ። 37 ሀገሮች መፍትሄዎቹ እንዳይጸድቁ ሲቃወሙ ደጋፊዎቹ 14 ሀገሮች ብቻ ሆኑ። ይህንን ጥሩ አጋጣሚ በማየት ከመቅጽበት የፖላንድ መልእክተኛ ተሽቀዳድሞ ይህ ጉዳይ ትክክለኛ የሆነ ፍርድ እንዲያገኝ ከ4 ወራት በኋላ
በመስከረም 1949 ዓ.ም ለሚከፈተው የአራተኛው የተባበሩት መንግስታት ጠቅላላ ጉባኤ እንዲተላለፍ ጠይቃለሁ የሚል ሐሳብ አቀረበ። ፖላንድ ይህን ሐሳብ ያቀረበው የታላቁ መሪው የሶቪየት መንግስት አስተያየት በዚህ ጉባኤ ላይ ተደማጭነት በማጣቱ ምክንያት መሆኑ ግልጽ ነበር። ሌሎቹ ሀገሮች ግን ይህንን ሐሳብ የደገፉት ከመሰላቸትና ከመዳከም የተነሳ ለጊዜው ከንትርኩ ወጥተን እስከ መስከረም ድረስ እፎይ እንበል ብለው ነው። በመጨረሻው ከፖላንድ መልእክተኛ የቀረበውን ሐሳብ ኢትዮጵያ ብቻዋን ስትቃወም በ51 ሀገሮች ድምፅ ተደግፎ የቀድሞቹ የጣሊያን ቅኝ ግዛቶች ዶሴ በሙሉ በመስከረም አጋማሽ 1949 ዓ.ም ለሚከፈተው ለአራተኛው የተባበሩት መንግስታት ጠቅላላ ጉባኤ እንዲተላለፍ ተወሰነ። በወቅቱ ኢትዮጵያን ወክለው ብርቱ ትግል ሲያደርጉ የነበሩት ብልሁ ዲፕሎማት አክሊሉ ሀብተወልድ ነበሩ። የነበረውን ትግል በተመለከተ ከባድ ፈተና እንደገጠማቸው እርሳቸውም በተመሳሳይ በመጽሐፋቸው ላይ ገልጸዋል። በአክሊሉ ማስታወሻ ገጽ 53 ላይ እንዲህ ሰፍሯል። የ1948 ዓመተ ምህረት እንደ አውሮፓውያን አቆጣጠር የዩናይትድ ኔሽን ጉባኤ ፓሪስ ላይ ተደርጎ ሁለተኛው ክፍል ኒውዮርክ ላይ ተደረገ። የአራቶቹም መንግስታት ሪፖርት ቀረበ። ጉባኤው አንዳንድ ንግግር ታደረገ በኋላ የኛን ፖዚሽን በሚገባ አስረዳው። በሙሉ ጉዳዩ በ1949 በሚደረገው ጉባኤ እንዲታይ ተወሰነ። በዚህ ጉባኤ ጊዜያት የእያንዳንዱን ሀገር አቋም ለማወቅ ቻልኩ። ተዚህ ቀጥሎ እንዳለው ነበር። የላቲን አሜሪካ ግሩፕ በሙሉ የላቲን አሜሪካ ሀገሮች እና አርጀንቲን፣ ቺሊ፣ ቬንዙዌላ፣ ሜክሲኮ ወዘተ ሁሉም ካቶሊክ ስለሆኑ የጣሊያን ዘሮች ባንዳንዶች ብዙ ስላሉ በሮማው ጳጳስ ኢንፍሉዌንስ ውስጥ ነበሩ። አሜሪካኖችም ጣሊያንን ላለማስቀየም በእነሱ ላይ ፕሬሸር አላደረጉም ነበር። ስለዚህ የላቲን አሜሪካን ግሩፕ በሙሉ ጣሊያንን ይደግፉ ነበር። የአረቦች ግሩፕ ግብጽ፣ ኢራቅ፣ ኢራን፣ ሳውዲት አረብ፣ ሊባን፣ ኦማን በሃይማኖት ምክንያት ኤርትራ ከኢትዮጵያ ጋር ተምትቀላቀል ነፃ እንድትሆን ነበር የሚደግፉት። የእስያ ግሩፕ ህንድ፣ ፓኪስታን፣ በርማ፣ ሴሉን በእስያ ኮሎኒ ሆነው ስለነበረ በፕሪንሲፕል ነፃነትን እንጂ ኢትዮጵያን እንድትቀላቀል አይደግፉም ነበር። ፓኪስታንም ዋና የእስላም ፋናቲዝም ይዞት በጣም ተቃዋሚያችን ሆነ። የኮመንዌልዝ ሀገሮች እንደ ኦስትራሊያ፣ ኒውዚላንድ፣ ካናዳ፣ ሳውዝ አፍሪካ ተካናዳና ተኒውዚላንድ በቀር ተቃዋሚያችን ነበሩ። በአፍሪካ ተግብጽ በቀር ነፃ የሆነ ላይቤሪያ ብቻ ነበር። ላይቤሪያም ደጋፊያችን ነበር። አውሮፓ የአራቱ መንግስቶች ተላይ ተነግሯል። ሌሎች እንደ ቤልጂክ፣ ሆላንድ፣ ዴንማርክ፣ ስዊድን፣ ኖርዌይ ያሉት ወይም እንግሊዝን ይከተላሉ ወይም ኒውትራል ነበሩ። እንግሊዝ ግን በእነሱም ላይ ሆነ በኮመንዌልዝ ሀገሮች አንዳችም ፕሬሸር አላደረገ። በዚያ አኳኋን 52 መንግስታት ወደ 90 እጁ እኛን አይደግፉም ማለት ነው። የኤርትራና የባህር በር የማግኘታችን ጉዳይ ለኛ ቫይታል የሆነው ዩናይትድ ኔሽን ላይ በድምጽ ብልጫ እንደሚበላሽ ተረዳው። ጉባኤው ተመከፈቱ በፊት ተገቢ በሆኑት ሀገሮች እየዞርኩ የኢትዮጵያን ጥያቄ ማስረዳት አስፈላጊ መሆኑን ለጃንሆይ ሐሳቡን አቅርቤ እሳቸውም በሙሉ ተስማሙበት። እኔም መጀመሪያ ግብጽን እሱን ኮንቪንስ ታደረኩ። ሌሎቹ አረብ ሀገሮች ያን ጊዜ እሱን ስለሚከተሉ ሁለተኛ አውሮፓን፣ ሶስተኛም ላቲን አሜሪካ ሁለት ድምጽ ያላቸውን እንደዚሁም የአራቱ መንግስታት የውጭ ጉዳይ ሚኒስትሮች እንደገና በማነጋገር በተከታዮቻቸው ላይ አስፈላጊውን ፕሬሸር እንዲያደርጉ እቅድ አወጣው። በዚህም ፕላን መሰረት ለእያንዳንዱ የሚሰጠውን ማስታወሻና ዶክመንት እንደ ፖለቲካቸው አመራር የሚነገራቸውን አስፈላጊ ለሆኑትም ዲኮሬሽን እንዲሁም የጃንሆይን ደብዳቤና ፎቶግራፊ ይዤ ጉዞዬን ጀመርኩ። ተኔ ጋርም አቶ ተስፋዬ ተገኝ ያን ጊዜ ፓሪስ ሚኒስትር የነበሩ፣ አቶ እምሩ ዘለቀ የኔ ጸሐፊ የሆኑት ነበሩ። ከዚህ በኋላ በ1950 የመጨረሻ ውሳኔ እስኪሰጥ ድረስ ብርቱ ትግል ተደረገ። በአክሊሉ ማስታወሻ ገጽ 60 እስከ 66 ባለው እንደሰፈረው
አክሊሉ ሀብተወልድ የመንግስታቱን ድርጅት አባል ሀገራት ከኢትዮጵያ ጎን እንዲቆሙ ለማሳመን የነበረው ሂደት እልህ አስጨራሽ ነበር። አክሊሉ በማስታወሻቸው እንዲህ ይላሉ። በዩናይትድ ኔሽን የተደረገው ዲቤት 1948 እስከ 1950 እዚህ ባጭሩ የምዘረዝረው ሁሉንም ለማየት ዶክሜንቱን፣ ፕሮሲቨርባሉን፣ በዩናይትድ ኔሽን የተደረገውን ዲስኩሬን ሁሉ ከ500 ገጽ የማያንስ ሜሞራንደሙን ማየት ያስፈልጋል። ሁሉም አለ። አንድ በ1948 የተደረገው ላይ ተነግሯል። የኤርትራ ጉዳይ በ1949 ለሚደረገው ጉባኤ ፖስትፖንድ ሆነ። 2 በ1949 አስፈላጊ የሆኑትን ሀገሮች ሁሉ እየዞርኩ የኢትዮጵያን ጥያቄ ሁሉ አስረድቼ ነበር፣ ጉባኤው ስራውን ከመጀመሩ በፊት። የቪቨንና የስፎርሳን ፕላን የተባለውን ስንመለከት የእንግሊዝ የውጭ ጉዳይ ሚኒስትርና የጣሊያን የውጭ ጉዳይ ሚኒስትር በመንግስታቸውና በወገኖቻቸው ስም ስለ ጣሊያን ቅኝ ሀገሮች ውሳኔ አንድ ፕላን አቀረቡ። ባጭሩ ቀጥሎ እንዳለው ነበር። 1 ሊቢያን እንግሊዝ፣ ፈረንሳይ፣ ጣሊያን ተከፋፍለው በሞግዚትነት ለ10 ዓመት እንዲያስተዳድሩ። 2 ኤርትራ ታቆርዳት በስተቀር ለኢትዮጵያ እንዲሰጥ። 3 ሶማሌን ጣሊያን በሞግዚትነት ለ10 ዓመት እንዲያስተዳድር። በክርክሩ ጊዜያት በፖለቲካ ኮሚሲዮን አቆርዳትም ተሌላው ተኤርትራ ክፍል ጋር ለኢትዮጵያ እንዲሰጥ በፈረንሳይ በኩል ያን ጊዜ ኩቭ ደሞርቬል ነበረ ሐሳብ ስላቀረብኩ አሜሪካንም እንግሊዞችም ተከታዮቻቸውም ተቃወሙት። በድምጽ ወደቀ። ሌላው ፕላን በሙሉ የድምጽ ብልጫ አገኘ። ከዚህም በኋላ ሪዞሉሽን ለዋናው ጉባኤ ቀረበ። አንቀጽ በአንቀጽ ድምጽ እንዲሰጥ ስለተጠየቀ በዚሁ አኳኋን ድምጽ መስጠት ተጀመረ። ኤርትራ ለኛ እንዲመለስ ታስፈላጊው ድምጽ በላይ ተገኘ። ለፈረንሳይና እንግሊዝ ሊቢያ ክፍል ድምጽ አገኘ። የጣሊያን ግን በሶማሌ ሲያገኝ በሊቢያ አላገኘም። ከዚህ በኋላ በሪዞሉሽኑ በጠቅላላው ቮት ሲደረግ ፈረንሳይና የላቲን መንግስት ሀገሮች በፈረንሳይ ተመርተው ጣሊያን ታላገኘች ማንም አያገኝ፣ ሁሉም የተያያዘ ነው። ግን በኢትዮጵያ ላይ ቮት አላደረግንም። እሷ ከሚያስፈልገው በላይ ድምጽ አግኝታለች። ግን ሪዞሉሽኑ የተያያዘና አንድ አካል ነው፣ እናዝናለን ብለው ዲክላሬሽን አደረጉ። ድምጽ ከተሰጠም በኋላ ሪዞሉሽኑ ማጆሪቲ እንጂ ተሶስቱ ሁለቱን እጅ አላገኘም። በዚህ ምክንያት ፕላኑ ወደቀ። የኤርትራም ጉዳይ ሳያልቅ ቆየ። በኋላም ዲቤት ቀጠለ። በኮሚሲዮን ውስጥ ሁለተኛ የኤርትራ ህዝብ ወኪሎች የተባሉት ተጠርተው ነበር። ከልዩ ልዩ ፓርቲ ነበሩ። እኛን የሚቃወሙት ፓርቲዎች ከጣሊያን ጋር ተሰልፈው ጎን ለጎን ተቀምጠው እኛን ሲቃወሙ ማየቱ በጣም ያሳዝነኝ ነበር። በየተራ ሁሉም ዲስኩራቸውን አደረጉ። ከዚያም በኋላ ደንቡ እንደሚሰጠኝ ልዩ ልዩ ጥያቄ እያቀረብኩ በጉባኤው ላይ የፈጠሩትን ኢምፕሬሽን በከፊል አፈረስኩት። ለምሳሌ ወልደ አብ የኢንተሌክቹዋል ፓርቲ መሪ ነኝ ብሎ ነው ዲስኩሩን ያደረገው። 5-6 መልእክተኞች ይሆኑ ነበር። ለጉባኤው ይህ ኢንተለጀንሲያ የተማሩት ክፍል ሁሉ ኢትዮጵያን የሚቃወሙ መስሎ ነው የሚታየው። 2 ጥያቄ ያቀረብኩለት። ስንት ሰው አለበት ያንተ ፓርቲ? ከ100 እስከ 250። ተነኚህ መካከል ተነስማቸው ስንት ለማትሪኩሌሽን ወይም ሌላ ዲግሪ ያላቸውን ዝርዝር ለመስጠት ትችላለህ? ምንም የለ። እንዴት የኢትዮጵያ ውጭ ጉዳይ ሚኒስትር ይህን ይጠይቀኛል? በቅኝ አገዛዝ በጣሊያን ተይዘን መቼ አስተማሩ? መልእክተኞች ሁሉ ሳቁ። እኔም ይህን መቼ አጣሁት? አንተ የቀረብከው የኢንተሌክቹዋል ፓርቲ ብለህ ስለሆነ እውነት የተማሩት ፓርቲ እንዳልሆንክ ጉባኤው እንዲያውቀው ነው። ጣሊያኖች አንድም ኤርትራዊ ያስተማሩት የለም። ያስተማረቻቸው ኢትዮጵያ ናት። ለምሳሌ እኔ ጎን ያሉት ኤርትራዎች እነ ብላታ ዳዊት፣ አቶ ገብረ መስቀልና ሌሎቹም የሌሉ በብዙ መቶ የሚቆጠሩ እያመለጡ እየመጡ እኛ ያስተማርናቸው ናቸው አልኩ። ኢብራሂም ሱልጣን የሙስሊም ሊግ አለቃ ዲስኩሩን ሲያደርግ ኤርትራ መቼም ቢሆን ከኢትዮጵያ ጋር ሆና አታውቅም አለ። በየአውራጃው እየዘረዘረ 300,000፣ 500,000፣ 700,000 ህዝብ የኛ ፓርቲ ነው አለ። ጥያቄን ቀጠልኩ። ኤርትራ ከኢትዮጵያ ጋር አብራ ሆና አታውቅም ብለሃል።
እንዲህ ተሆነ በሁለቱ ሀገር መካከል ጠረፍ ቤት ነበር የሚያልፈው ጣሊያን ከመምጣቱ በፊት? መልስ አላውቅም። ከያውራጃው ያለህን ደጋፊ የህዝብ ቁጥር ሰጥተሃል። ድምሩ ስንት ነው? ተደምሮ 3 ሚሊዮን ሆነ። የኤርትራ ህዝብ ቁጥር ስንት ነው ብዬ ጠየቅኩ። አላውቅም ሆነ መልሱ። አላውቅም፣ እንግሊዞችን ጠይቃ አለ። እኔም ከ1 ሚሊዮን አይበልጥም አልኩ። ሁሉም ሳቀ። በክርክሩ ጊዜ መስኮብ አንድ ሪዞሉሽን አቀረበ። እርሱም አሰብ ብቻ ለኢትዮጵያ ተሰጥቶ ሌላው ነፃ ይሁን የሚል። ብዙ መንግስቶች በነፃነት ላይ አጌንስት ቮት ማድረግ አንችልም አሉ፣ አረቦችም ጭምር። በጣም ተቸገርኩ። ይህንን በተቀበልኩ ጊዜያት ኤርትራን መቼም ቢሆን አናገኝ። የተቃወምኩ ጊዜያትም አሰብንም ሁሉንም ልናጣ እንችላለን። ወዲያውኑ ጠንካራ የሆነ ዲስኩር አደረግኩ። የግብፁን መልእክተኛ ፋውዚን እንዲሁም የየመንን ውጭ እየወሰድኩ አነጋገርኳቸው። ፋውዚንን ለነፃነት ቮት አደርጋለሁ ብለህ የተናገርከው ተመንግስት ተፈቅዶልነውን? እኔ ተዚያን የመጣሁት ንጉሱም መንግስቱም እኛን ለመደገፍ ቃል ሰጥተውኛል። አሁን ደውለህ ጠይቅ፣ አለዚያ አንተ ኃላፊ ነህ ስለው አበደ። የየመንን አዲስ አበባ ወደ 20 ሺህ የሚሆኑ ያንተ ዜጎች አሉ። መስኮብን ደግፈ ድምጽ የሰጠ እንደሆነ አሁኑኑ ቴሌግራም ልኬ ዜጎችን አስወጣቸዋለሁ አልኩት። ሌሎችንም በየመልኩ አነጋገርኩ። በኋላም ዲቤት ተከፍቶ ክርክሩ ቀጠለ። ሌላ አንድ ሪዞሉሽን ቀረበ። ይኸውም እስካሁን ድረስ ዩናይትድ ኔሽን ኮሚሲዮን ልኮ በኤርትራ የህዝቡን ሐሳብ አልጠየቀም። እስካሁን የሄዱት የአራቱ መንግስታት ብቻ ናቸው። አሁንም የ5 መንግስት መልእክተኞች በዩናይትድ ኔሽን ስም ሄደው የህዝቡን ሐሳብ ይጠይቁ የሚል ነበር። ግብፅ ይህንን ምክንያት አድርጎ መስኮብን ሐሳቡን ዊዝድሮ እንዲያደርግ ጠየቀው። እርሱም እምቢ አለ። የግብፁ ተወካይ እንግዲያውስ በሐሳቡ ላይ ተቃውሜ ነው ድምጽ የምሰጠው አለ። ሌሎች አረቦች ይህንኑ ተከትለው አስታወቁ። ሌሎች መንግስታትም ፕራዮሪቲ ለኮሚሲዮኑ መላክ ሐሳብ ይሰጠው፣ ያንተ ይቆይ ቢሉት መስኮብ አልቀበልም አለ። በኋላም ድምጽ ተሰጠ። መስኮብን የደገፈ 3 ድምጽ ብቻ ስለሆነ ሐሳቡ ወደቀ። ለኮሚሲዮኑ አባል እንዲሆኑ የተመረጡት ሀገሮች በታላላቅ መንግስቶችና በወገኖቻቸው ነው። ሳውዝ አፍሪካ፣ ፓኪስታን፣ ጓቲማላ፣ በርማና ኖርዌይ ነበሩ። ሁኔታውን ለማሻሻል ከ5ቱ መንግስታት ጋር ይልቁንም ከሳውዝ አፍሪካ፣ ጓቲማላ፣ ፓኪስታንና በርማ ጋር ንግግር ጀመርኩ። ለእያንዳንዱ መንግስት በሚገባው ሐሳብ በሚቀበለው መንገድ በረጅሙ የኛን ሁናቴ ያስረዳ ነበር። ከሳውዝ አፍሪካ ጋር ያደረግኩት ኢንተረስቲንግ ነበር። ዝርዝሩ ብዙ ነው። ለፓኪስታን አንተ እንደምትለው በኢትዮጵያ እስላሞችን እንደ እብድ ውሻ አንፈጃቸው፣ ሄደህ እንድታይ ለምንሃለሁ። ንግዱና ኢኮኖሚው ሁሉ በእነርሱ መያዙን ታያለህ። በታሪክም መሐመድ ስለ ኢትዮጵያ ያለውን አስታውስ አልኩት። እንደዚሁም የጓቲማላንና የበርማን አስረዳኋቸው። ኤርትራን ጎብኝተው ወደ አዲስ አበባ ሲመጡ ስብሰባ በራስ ሆቴል ተደርጎ ነበር። 60 ገጽ የሚሆን የኤርትራን ታሪክ፣ የኢትዮጵያ አካል መሆኗንና እንደምን ጣሊያን እንደያዛት፣ ብዙ ጊዜ ኢትዮጵያን መውረሪያ እንደሆነች፣ የሕዝቡን ሐሳብ እውነተኛውን በእንግሊዝ አድሚኒስትሬሽን ሆኖ እውነተኛ ሐሳቡን ለመስጠት ስላልቻለ የዘረዘረ ንግግር አደረግኩ። በመጨረሻም ልዩ ልዩ ጥያቄ አቀረቡልኝ። በሚገባ መለስኩ። በዚያን ጊዜም በድካም ብዛት በየጊዜው እታመም ነበር። ሆቴሉም ሐኪም ይጠባበቅ ነበር። ኮሚሲዮኑም የእስላሞችን ሁኔታ አዲስ አበባ ብቻ ሳይሆን በሌላም ክፍል ሄዶ እንዲያይ አድርገን ጎንደር፣ ሐረር ሄዱ። ብዙ ግብዣም እስላሞች የነበሩበት ተደርጎላቸው ነበር። ፓኪስታኑ በጣም ተደነቀ። የሚያወሩልን ሁሉ ውሸት ነው አለኝ። ኮሚሲዮኑ ሶማሌንና ግብፅን ጎብኝቶ ግብፅን የጎበኘው ምጽዋን ጠይቃ ስለነበር ይሆናል ወደ ዩናይትድ ኔሽን ተመልሶ ራፖር አሰናዳ። ራፖሩ ታትሞ ለዩናይትድ ኔሽን ቀረበ። ፍሬ ነገሩም ቀጥሎ እንዳለው ነው። 1 ሳውዝ አፍሪካና በርማ ኤርትራ ከኢትዮጵያ ጋር በፌዴሬሽን እንድትቀላቀል፣ 2 ፓኪስታንና ጓቲማላ ኤርትራ ነፃ እንድትሆን፣ 3 ኖርዌይ ኤርትራ ያለ ኮንዲሽን ከኢትዮጵያ ጋር እንድትቀላቀል የሚል ነው።
በዚያ አኳኋን ተኖርዌይ በቀር የእኛን ጥያቄ ሙሉ በሙሉ የሚደግፍ አልነበረም። ሁለቱ ፌዴሬሽን እውነተኛውን፣ ሁለቱ ነፃነት እንደ መቀላቀልን የአሜሪካንን የእንግሊዝን ሐሳብ በብዙ መንገድ እየጠየቅን ተነሱም ጋር እየተመላለስኩ ተነጋገርን። እነርሱም ፌዴሬሽን እንዲሆን የሚደግፉ መሆኑን አስረዱ። ይኸውም ኢትዮጵያን ለመደገፍ መሆኑን አሳወቁ። ከኮሚሲዮኑ ራፖር በኋላ እንዲሁ የመቀላቀልን ሐሳብ ከጉባኤው የሚበልጡት መንግስቶች እንደሚቃወሙት አስረዱ። አረቦች፣ ላቲን አሜሪካኖች፣ እዚያም ኮመንዌልስ ይህንን ጉዳይና ሌላም ለማጥናት ትንሹ ጉባኤ የተባለ የመንግስቶች ሁሉ ወኪሎች ያሉበት ሲሰራ ቆይቶ ለ1950 ጉባኤ ሐሳብ እንዲያቀርብ በ1949 ተወስኖ ስለነበረ ኒውዮርክ ሄጄ 7 ወር ስከራከር ቆየሁ። ከመሄዴም በፊት ማድረግ የሚገባኝን ተጃንሆይና ከሚኒስትሮቹም ጋር ምክክር ተደርጎ ኢንስትራክሽን ተቀብዬ ነበር። ከሄድኩም በኋላ ለሚደረገው ሁሉ ቴሌግራም በየጊዜው አዲስ አበባ እየላኩ ትዕዛዝና ኢንስትራክሽን እቀበል ነበር። ይህ ሁሉ ቴሌግራም አርካይቭ ይገኛል። ወሳኙ ዕለት ታኅሳስ 2 ቀን 1950 ዓመተ ምህረት የኤርትራን ዕጣ ፈንታ የሚወስነው ጠቅላላ ጉባኤ ተሰይሟል። ይህንንም ዘውዴ ረታ በኤርትራ ጉዳይ መጽሐፋቸው ገጽ 311 እስከ 319 ላይ በስፋት አብራርተውታል። ጠቅላላ ሐሳቡን አጠር አድርገን ስንመለከተው እንዲህ ይላል። የመጨረሻው ውሳኔ በኢትዮጵያ አቆጣጠር ቅዳሜ ህዳር 23 ቀን 1943 ዓ.ም በአውሮፓ ዘመን አቆጣጠር ታኅሳስ 2 ቀን 1950 የአምስተኛው የተባበሩት መንግስታት ጠቅላላ ጉባኤ የኤርትራን የወደፊት ዕድል በድምፅ ብልጫ የሚወስንበት ታሪካዊ ዕለት ነበር። የጉባኤው ሊቀመንበር የኢራን ውጭ ጉዳይ ሚኒስትር ናስረላህ ኢንተዛም ስብሰባውን ሲከፍት በሰጠው አጭር መግለጫ ለኤርትራ ጉዳይ የመጨረሻውን መፍትሄ ለመስጠት የፖለቲካው ኮሚሲዮን አጥንቶ ያቀረበልንን ረቂቅ ውሳኔ እንዲሁም ከሶቪየት ኅብረት ከፖላንድና ከኢራቅ በቀረቡት ሐሳቦች ላይ ጉባኤው በየተራ ድምፅ እንዲሰጥበት እጠይቃለሁ አለ። ታኅሳስ 2 ቀን 1950 ዓመተ ምህረት በቅዳሜ ምሽት የአምስተኛው የተባበሩት መንግስታት ጠቅላላ ጉባኤ ሊቀመንበር የኢራን የውጭ ጉዳይ ሚኒስትር ናስረላህ ኢንተዛም ኤርትራ ከኢትዮጵያ ጋር በፌዴሬሽን እንድትቀላቀል ከ60 አባል መንግስታት ውስጥ በ46 ድምፅ ድጋፍ መወሰኑን የሚያበስር የፍርድ ደወል ድምፅ ሲያሰማ በስብሰባው አዳራሽ የተገለጸው ደስታና ጭብጨባ እጅግ የጋለ ነበር። ከአንድ ዓመት በፊት በ1949 ዓመተ ምህረት በተደረገው አራተኛው ጠቅላላ ጉባኤ ለውሳኔ በስሎ የቀረበው የኤርትራ ወደ ኢትዮጵያ መመለስ ጉዳይ ተሰናክሎ በድጋሚ መርማሪ ኮሚሽን እንዲያጣራ ካስወሰኑት የላቲን አሜሪካ ሀገሮች መካከል 14 መንግስታት አርጀንቲናም ጭምር ለፌዴሬሽኑ መፍትሄ የድጋፍ ድምፃቸውን ሲሰጡ ማየት ለኢትዮጵያ መልእክተኞች እጅግ አስደናቂ ነበር። ከላቲኖቹ ውስጥ ኤርትራ ከኢትዮጵያ ጋር መሆን የለባትም ብለው አሁንም በተቃዋሚነታቸው የቀጠሉት ኩባና ጓቴማላ፣ ሳልቫዶርና ዶሚኒካን ሪፐብሊክ በድምሩ 4 ሀገሮች ብቻው ነው። ታኅሳስ 2 ቀን 1950 ዓመተ ምህረት የአምስተኛው የተባበሩት መንግስታት ጠቅላላ ጉባኤ ኤርትራ ከኢትዮጵያ ጋር በፌዴሬሽን እንድትዋሃድ እጅግ ከፍ ባለ የድምፅ ብልጫ ሲያጸድቅ ስለ ፌዴሬሽኑ አስተዳደርና የስልጣን ድርሻ በሰጠው ዝርዝር ውሳኔ ውስጥ መሰረታዊ የሆኑት ነጥቦች የሚከተሉት ናቸው። 1. ኤርትራ በንጉሠ ነገሥቱ ዘውድ ስር ከኢትዮጵያ ጋር በፌዴሬሽን ተቀላቅላ የራሷ የሆነ የውስጥ አስተዳደር መንግስት ታቋቁማለች። 2. የፌዴራሉ መንግስት የሆነችው ኢትዮጵያ በመከላከያና በውጭ ጉዳይ ፖሊሲ፣ በአገር ውስጥና በውጭ ንግድ ጉዳይ፣ በአገር ውስጥና በውጭ መገናኛዎች፣ በፋይናንስና በባህር ወደቦች አስተዳደር ሙሉ ስልጣን ይኖራታል። እንዲሁም የፌዴሬሽኑን የግዛት ክልል ደህንነት የመጠበቅ ኃላፊነትና ስልጣን የፌዴራሉ መንግስት ድርሻ ስለሆነ ለዚህ ተግባርና አገልግሎት የሚያስፈልገውን ወጪ ለመሸፈን በመላው የኤርትራ ግዛት የፌዴራል ታክስ ይታወጃል። 3.
የኤርትራ የውስጥ አስተዳደር ደግሞ የፌዴራሉ መንግስት ለሆነው ለኢትዮጵያ ከተዘረዘሩት የኃላፊነት ድርሻዎች ውጭ የሆኑትን ጠቅላላ ጉዳዮች በሙሉ ስልጣን ያከናውናል። እንደዚሁም ለውስጥ አስተዳደር አገልግሎት የሚውል ታክስና ግብር የመተመንና የማስከፈል የውስጥ አድሚኒስትሬሽኑን በጀት የመወሰን ስልጣን ይኖረዋል። ለኤርትራ የውስጥ አስተዳደር በህዝብ የተመረጡ መማክርቶች የሚመደቡበት የህግ አውጪ ምክር ቤት የሚመሰረት ከመሆኑም በላይ ለመንግስት አመራር ከፓርላማው ኃላፊነትና ስልጣን የሚቀበለው የህግ አስፈጻሚ ክፍልና የፍትህ አካላት ይቋቋማሉ። 4 እነዚህን መሰረታዊ ነጥቦች ተመርኩዞ በተባበሩት መንግስታት የሚመረጠው ኮሚሽነር የኤርትራን መተዳደሪያ ህገ መንግስት ያዘጋጃል። 5 በተባበሩት መንግስታት ኮሚሽነር የሚዘጋጀው ህገ መንግስት በህዝብ ተወካዮች ምክር ቤት ተጠንቶ ከተወሰነ በኋላ በንጉሠ ነገሥቱ ጸድቆ በሥራ ላይ እስከሚውልበት እስከ መስከረም 15 ቀን 1952 ዓ.ም ድረስ በኤርትራ ያለው የታላቋ ብሪታንያ ወታደራዊ አስተዳደር በስልጣን ይቆያል። የፌዴሬሽን ስርዓት ትርጉሙና ግብሩ በትክክል ተብራርቶ በማይታወቅበት ዓለም የተባበሩት መንግስታት የሰጠውን ውሳኔ ለማክበር ቃል ገብቶ ከመቀበል በስተቀር ቀዳማዊ ኃይለ ሥላሴና መንግስታቸው ሌላ ምርጫ አልነበራቸውም። ከዚህ በኋላ የኤርትራ ፌዴሬሽን ለ10 ዓመታት ቆየ። በእነዚህ ዓመታት ውስጥ ውጣ ውረዶችና አለመግባባቶች ይስተዋሉ ነበር። በመጨረሻም ፌዴሬሽን አያስፈልግም ከሚል ውሳኔ ተደረሰ። በፌዴሬሽኑ ዘመን በኤርትራ የንጉሠ ነገሥቱ ምክትል እንደራሴና ቺፍ ኤክስኪዩቲቭ የነበሩት ቢትወደድ አስፋሃ ወልደ ሚካኤል የፌዴሬሽኑ መፍረስ አስፈላጊ ነበር ማለታቸውን ዘውዴ ረታ ዘግበዋል። ከአስፋሃ ወልደ ሚካኤል ጋር ያደረጉትን ቃለ መጠይቅም በመጽሐፋቸው ገጽ 491 እስከ 501 አስፍረውታል። ዋና ዋናዎቹን ጥያቄዎችና መልሶች እንመልከት። በተለያዩ ጊዜያትና በተለያዩ ስፍራዎች ከቢትወደድ አስፋሃ ወልደ ሚካኤል ጋር በፌዴሬሽኑ መፍረስ አስፈላጊነት ዙሪያ በረጅሙ ተነጋግሬያለሁ። በተለይ በአዲስ አበባ እንደ አውሮፓ ዘመን አቆጣጠር በነሐሴ ወር 1993 ዓመተ ምህረት ላቀረብኩላቸው ልዩ ልዩ ጥያቄዎች በሰፊው አብራርተው የገለጹልኝ አስተያየቶች የሚከተሉት ናቸው። ጥያቄ: ፌዴሬሽኑ እንዲፈርስ ለብዙ ዓመታት ያ ሁሉ ጥረት የተደረገው ለሕዝቡም ሆነ ለመንግስት ምን ጥቅም ይሰጣል ተብሎ ነው? መልስ: የፌዴሬሽኑን መፍረስ አስፈላጊነት ደህና አድርጎ ለመረዳት ከሀገሩ ታሪክ ጋር አያይዞ መመዘን ያስፈልጋል። የኤርትራ ሕዝብ ኢትዮጵያዊ በሆነው በረጅም ታሪኩ ውስጥ በተለያዩ ጊዜያቶች በውጭ ጠላት የተጠቃና መከራን ሲቀበል የኖረ መሆኑን መዘንጋት አይቻልም። የሀገሩ የጂኦግራፊ አቀማመጥና በተለይም የባህር በር ያለው መሆኑ ስላመቸ ከሌላው ኢትዮጵያ ክፍል ይልቅ የተደራረበ ጥቃት የደረሰበት የኤርትራ ሕዝብ ነው። ከ16ኛው መቶኛ ዓመት ጀምሮ ለ3 ክፍለ ዘመናት ያህል ቱርኮች ምጽዋን ይዘው የቆላውን ሕዝብ በማስጨነቅና በማስገበር በደል ሲፈጽሙበት ኖረዋል። ከ19ኛው ክፍለ ዘመን አጋማሽ በኋላ ደግሞ ኮሎኒያሊስት ጣሊያን መላው ኢትዮጵያን ለመውረር በነበረው ሰፊ ዕቅድ መጀመሪያ እግሩን ለማስገባትና ጦሩን ለማዘጋጀት የቻለው ምጽዋን ይዞ ነው። ከዚያም መላ ኤርትራን በቅኝ ግዛት ከያዘ በኋላ ወደ መሃል ኢትዮጵያ ጦሩን አሰልፎ ሲጓዝ አድዋ ላይ ምኒልክ ቅስሙን ሰብረውና አዋርደው መለሱት። በዚያን ጊዜ የኢትዮጵያ ሕዝብ በጣሊያን አልገዛም ብሎ ባደረገው ተጋድሎ ታሪካዊ የሆነ ድል ቢጎናጸፍም የመረብ ምላሽ ወንድሞቹን ከቅኝ ገዢው ቀንበር ለማላቀቅ አልቻለም። በዚህ ጉዳይ የትናንትናዎቹም ሆኑ የዛሬዎቹ ታሪክ ጸሐፊዎች ኢትዮጵያ በታሪኳ ምንም ጊዜ ለኮሎኒያሊስት አላደረችም፣ የሞከራት ጣሊያንም ተዋርዶ ተመልሷል እያሉ ሲተርኩ ጣሊያን ከናት አገሯ ገንጥሎ በቅኝ ግዛት የያዛት ኤርትራ የኢትዮጵያ አካል መሆኗን ረስተዋል። ከኢትዮጵያ ቤተሰቦች አንዷ የሆነችው ኢትዮጵያዊት ኤርትራ በቅኝ ግዛት ተይዛ መኖሯ የኢትዮጵያን ነጻነት የተሟላ ሊያደርገው አለመቻሉን የታሪክ ጸሐፊዎች በቸልታ በማለፋቸው የሚወገዙ ናቸው። የኤርትራ ሕዝብ በጣሊያን ቅኝ አስተዳደር በኖረበት በ50 ዓመታት ውስጥ ከሌላው ኢትዮጵያ ወንድሞቹ በመለየቱ ሐዘን ቢያጠቃውም ኢትዮጵያዊ ስሜቱን ባህሉንና ሥርዓቱን ጠብቆ መኖሩ የተመሰከረለት ነው። ጣሊያን ከተባረረ በኋላ ከ1941 ዓ.ም ጀምሮ
በእንግሊዞቹ ወታደራዊ አስተዳደር በቆየበት ዘመን ምን መሆን ትፈልጋለህ ተብሎ ከአንድም ሁለት ጊዜ ሲጠየቅ የአብዛኛው ኤርትራዊ መልስ ኢትዮጵያ ወይ ሞት መሆኑን የሚክድ የለም። የውጭ ጉዳይ ሚኒስትር አክሊሉ ሀብተወልድም ለ7 ዓመታት ከኢትዮጵያ ጠላቶች ጋር የገጠሙት ሙግት ይህንኑ የኤርትራን ሕዝብ ጥያቄ ለማስፈጸም እንደነበረ ሁላችንም እናስታውሳለን። ነገር ግን የዓለም መንግስታት ማህበር ዳኝነት የሚካሄደው በኮሎኒያሊስቶችና በጥቁር ሕዝብ ጠላቶች ስለሆነ ለኢትዮጵያ ትክክለኛ ጥያቄ ፍርድ በመንፈግ የአብዛኛውን የኤርትራ ሕዝብ ፍላጎት በመጣስ ኢትዮጵያዊት ኤርትራን ከእናቷ አራርቆ የሚያኖር ይህን ፌዴራሲዮን የተባለ አስተዳደር በግዴታ እንድንቀበል ተፈረደብን። የፌዴራሲዮን አስተዳደር ለሌሎቹ ለኢትዮጵያ ክፍለ ሀገሮች ለሸዋው ሆነ ለወሎ፣ ለወለጋው ሆነ ለጎጃሙ፣ ለጎንደሩ ሆነ ለትግሬው፣ ለሐረሩም ሆነ ለከፋው ተዋቅሮ የሚሰራበት ቢሆን ኖሮ የኤርትራ ሕዝብ ልዩ ነገር ተደረገብኝ ብሎ አያዝንም ነበር። በአንዲት ኢትዮጵያ የሚያምንና በኢትዮጵያዊነቱ የሚኮራ ሕዝብ ሰላምና ጸጋ ሊያገኝ የሚችለው በአንድ አስተዳደር ተዋህዶ የሀገሩን ደስታ ሆነ ችግር ከወንድሞቹ ጋር እኩል የመካፈል እቅድ ሲኖረው ነው እንጂ ተለይቶ የራሱን ጉዳይ ለራሱ ብቻ ሐሳቢ ሲሆን አይደለም። እኛም የኢትዮጵያዊት ኤርትራ ልጆች የተዋጋነውና የተሰዋነው ለኢትዮጵያዊነትና ለአንድነት ስለሆነ ይህን ሳንወድ በግድ የወደቀብንን የፌዴራሲዮን አስተዳደር ማፍረስ ተግባራችን ብቻ ሳይሆን ግዴታችንም ነበር። ጥያቄ: ጠቅላይ ሚኒስትር አክሊሉ ሀብተወልድ በፌዴሬሽኑ መፍረስ ጉዳይ ምን አስተያየት ነበራቸው? ጸሐፌ ትእዛዝ አክሊሉ የኤርትራ ፌዴሬሽን መፍረስ የለበትም ብለው ሲሞግቱን የቆዩ ናቸው። ነገር ግን እኛ አንድነቶች አሸንፈን የሕዝቡን ፍላጎት ስንፈጽም እሳቸው ተቃዋሚነታቸውን በመቀጠላቸው አዝኜባቸው እኖር ነበር። ያዘንኩትም ለኤርትራ ወደ ኢትዮጵያ መመለስ በዓለም ማህበር በብርቱ የተዋጉና ብዙ የሚያኮራ ሥራ የፈጸሙ ሲሆኑ በመላው የኤርትራ ሕዝብ እንደራሴዎች ሙሉ ድምፅ ፌዴሬሽኑን ሰርዘን አንድነቱን ስናዋህድ ለዲፕሎማሲ እንኳ ብለው የደስታችን ተካፋይ ባለመሆናቸው ነው። ፌዴሬሽኑ በፈረሰበት ዕለት ከልዑል አልጋ ወራሽ፣ ከፓትርያርኩ፣ ከመሳፍንቱ፣ ከሚኒስትሮቹ፣ ልዕልቶቹም ጭምር አስፋሃ እንኳን ድካም ፍሬ ሰጠ፣ እንኳንም ሁላችንንም ደስ አለን የሚል የደስታ መግለጫ ሲያጎርፉልኝ ከኢትዮጵያ ጠቅላይ ሚኒስትር አንዲት ቃል አልደረሰኝም። በዚህ በጣም ቅር ብሎኝ ለጀነራል አብይ ሳጫውታቸው የሰጡኝን አስተያየት ምን ጊዜ ማረሳው። ቢትወደድ እባክዎ ጸሐፌ ትእዛዝን አይቀይሟቸው፣ እኔ በሰፊው አነጋግሬያቸዋለሁ። እሳቸው የፌዴሬሽኑ መፍረስ በኢትዮጵያና በኤርትራ መካከል ብዙ ጣጣ ያስከትላል፣ የውጭ ጠላትም ያጠቃናል ብለው ያምናሉ። እርሶና እኔ ደግሞ የኢትዮጵያ አንድነት ሲጠነከር በውስጣችን ሰላም ለመመስረት ከውጭ የሚመጣብንን ጠላት ለመመከት ያስችለናል እንላለን። በጸሐፌ ትእዛዝና በእኛ መካከል ባለው ልዩነት መጨረሻው እውነቱ የማን እንደሆነ ጊዜና ታሪክ ወደፊት ይገልጠዋል። አሁን ሁላችንም በየእምነታችን መቆም ነው እንጂ ቅያሜ አያስፈልግም አሉኝ። የጀነራል አብይ አስተያየት በጣም ነካኝ። የፍርድ ሚኒስትር ተብዬ ከ2 ወር በኋላ አዲስ አበባ ሲሄድ በልቤ ይዤው የነበረውን ቅሬታዬን ለጸሐፌ ትእዛዝ አክሊሉ አልገለጥኩላቸውም። በተገናኘን ቁጥር የሞቀ ሰላምታ ከመለዋወጥ በስተቀር ስለ ፌዴሬሽኑ አፈራረስ፣ አሁን ስላለው ሁኔታ፣ ወደፊትም ምን እንደሚሻል እሳቸውም ሳይጠይቁኝ እኔም ሳልናገር እንደዚሁ ቀረ። ጥያቄ: በዚህ አኳኋን ስለ ኤርትራ ፌዴሬሽን ጉዳይ ጠቅላይ ሚኒስትሩ የነበራቸው አቋም ሁሉም ስህተት ነበር ማለት ነው? መልስ: የለም፣ ሐሳቤ በትክክል አልተጨበጠልኝም። ዛሬ እሳቸው በሞት ቀድመውኛል ብዬ እስከዚህም አልዳፈርም። ኤርትራን ወደ ኢትዮጵያ ለመመለስ በታላላቆቹ መንግስታቶች ዘንድና በዓለም ጉባኤ ላይ ከጠላቶቻችን ጋር ተሟግተው ድል ያመጡትን አክሊሉ ሀብተወልድን ለምን ጊዜውም የማከብር ነኝ። በእሳቸውና በእኔ መካከል የተፈጠረው ልዩነት ፌዴሬሽኑ ይሰበር አይሰበር ነው። እሳቸው የፌዴሬሽኑ አስተዳደር መኖር የሁለቱን ህዝቦች ፍቅርና አንድነት አይቀንሰውም የሚል እምነታቸውን ሳይለውጡ አልፈዋል። እኔ ደግሞ በእናትና ልጆች መካከል ለእናት ለብቻ ለልጅ ለብቻ መተዳደሪያ ህግ መኖር የለበትም ብዬ የሰራሁትንና ያመንኩበትን ሳልለውጥ ይህን ዓለም ለመልቀቅ ቀኔን እጠብቃለሁ። ጥያቄ: ስብሰባው በምን ደረጃ ተደረገ? ፌዴሬሽኑ እንዳይፈርስ የእናንተን ሐሳብ የተቃወሙት እነማን ነበሩ? መልስ:
ጀነራል አብይ እንደነገሩኝ ጉዳዩ የተጠናው በጠቅላይ ሚኒስትሩ ሰብሳቢነት ጀነራል አብይ፣ ጀነራል መረድ መንገሻ የመከላከያ ሚኒስትር፣ አቶ ይልማ ደሬሳ የገንዘብ ሚኒስትር፣ አቶ አበበ ረታ የጤና ጥበቃ ሚኒስትር፣ አቶ አብተው ገብረ ኢየሱስ የጠቅላይ ሚኒስትሩ ጽሕፈት ቤት ሹም ባሉበት ነው። እንደተለመደው ጻፊ ትእዛዝ አክሊሉ የኤርትራን ፌዴሬሽን ማፍረስ የኤርትራውያኖችን ኢትዮጵያዊነት የበለጠ ሊያደርገው አይችልም የሚለውን እምነታቸውን ሲናገሩ ሁሉም ደግፈዋቸዋል። እንዲያውም ጀነራል መረድና አቶ ይልማ የኤርትራ ፌዴሬሽን ሞዴል ለሌላውም ጠቅላይ ግዛት ሊተላለፍ የሚገባ ስለሆነ መፍረስ የለበትም የሚል ሐሳብ ሰጥተዋል ይባላል። የአቶ አበበ ረታ ማስተያየት ከዚህ የባሰ እንደነበር ሰምቼ ተገርሜያለሁ። አቶ አበበ ረታ ምን አሉ? የኤርትራ ሕዝብ በሕግ ተሰጥቶት ሲጠቀምበት የቆየው ኦቶኖሚ ሲፈርስበት የበለጠ ኢትዮጵያዊ ይሆናል ብለው የሚያልሙት ሰዎች የማሰብና የማስተዋል ችግር የተጫናቸው ናቸው ብለው ሰድበውናል አሉ። የአቶ አበበ ፊሎሶፊ ከጉዳዩ ቁም ነገር ጋር አብሮ አይሄድም። በእኛ በኩል የሕዝብ መብት ይሰረዛል ተባለም። እኛ ያልነው የአንድ ሀገር ፍሬዎች በሆኑ ሕዝቦች መካከል አንዱን ክፍል ከሌላው የሚለይ አስተዳደር እንዲኖር ማድረግ አንድነትን አይገነባም ነው። ይህንንም ያልነው የሕዝቡን ስሜትና ፍላጎት ተመርኩዘን ነው። ሸማ በየፈርጁ ይለበሳል እንደሚባለው እኔ በዚያች ቀን ተገኝቼ ቢሆን ኖሮ ይህን አላግባብ የተሰነዘረ ትችት አምጪው መልሶ እንዲወስደው አደርግ ነበር። አስፋ ወልደ ሚካኤል ፌዴሬሽኑን ለማፍረስ የኤርትራን ፓርላማ አባሎች ትብብር ካረጋገጡ በኋላ ማንም አማካሪ ሳይገባበት ንጉሠ ነገሥቱ ብቻቸውን እንዲፈቅዱላቸው የጠየቁት ተፈጽሞላቸዋል። በዚህ ጉዳይ ቀዳማዊ ኃይለ ሥላሴ የጠቅላይ ሚኒስትራቸውን አስተያየት ቢጠይቁ ወይም በሚኒስትሮች ምክር ቤት ተመክሮበት ይቅረብልን ብለው ቢያዙ ፌዴሬሽኑ መፍረስ የለበትም የሚል ተቃዋሚ በስቶ ያሰቡት እንደሚሰናከልባቸው ቢትወደድ አስፋሃ ቀደም አድርገው ተገንዝበውታል። ከዚህ በኋላ ይላሉ አምባሳደር ዘውዴ ረታ ከ1952 ዓመተ ምህረት ጀምሮ ለ10 ዓመታት በሕይወትና በሞት መካከል ሲያጣጥር የኖረው የኤርትራ ፌዴሬሽን ረቡዕ ህዳር 15 ቀን 1962 ዓመተ ምህረት በከፍተኛ ስነ ሥርዓት ግብዓተ መሬቱ ተፈጸመ።